ወደ ቆሰደኩ በጣሪስ በሳቅ ጭራሽ አብርሽ ጠፋ። ቆይ ነው የምላችሁ አብርሽ ህፃን ልጅ ነው እንዴ? እናንተ ናችሁ ልጁን እያሳመማችሁ እንዴ? በጣም እየጮዋችሁ ምን እያላችሁ መረጋጋት የለም። ሄርሜላ ትጮዋለች፣ ቡዜ ትጮዋለች፣ ዳፍ ለብቻ ይናገራል፣ ዳኒ ያብዳል። እና ልጁ በዚህ መሀል ምን አይነት ሰላም ይኖራል ታዲያ እንዴ? ሰው ሁሉ ከተኛ በኋላ አብርሽ እንግዲህ በሩን ከፍቶ ወጣ። አብርሽ ከራሱ ጋር ነው። ጭራሽ ጊዜ ዛሬ አብርሽ ጠፋ እያሉ መጡ ከውሽሚት ከደፍ ጋር ማለት ነው። አያችሁ የእነሱ ስራ አያችሁ። ማርን ከዚህ አይታችሁ እራሱ ትረዳላችሁ። አያችሁ ምን አይነት አክል ለሩታ ጣላቻ እንዳላቸው እኔ የተረዳው ዳፍና ቡዜ ማለት ነው። እሰይ ደግ አብርሽ እንኳን ጠፋ ከቤት እንኳን ወጣ። እናንተ በሳቅ ወደ ቆሰለ የብሬ ነው የሚላችሁ። ቪዲዮ ልክ እንደከፈትኩ በሳቅን አብርሽ ጠፋ ትላላችሁ እንደ የት ነው የሚጠፋ? አብርሽ ህፃን ልጅ ነው እንደ ቆይ ነው የምላችሁ። አብርሽ ልዑል ነው እንደ ሰላም ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁ? ልይዳናችሁ ይኔናኔ ፈጣሪ ይመስል እያለሁ የውድ ቤተሰቦቼ ከች ብዬላችሁ ወጥቻለሁ። እንግዲህ አብርሽ ከቡዜ ቤት እንደጠፋ ነው እንግዲህ አስባችኋል። ውሽሚት ስልክ ደወለችላት ዳፍና ቡዜ እንግዲህ እንዴት እንደምታስመስሉ አቤት! የእናንተ ድራማ ደግሞ ደስ ይላል። ዛሬ ደግሞ አብርሽ የት ነው የሚጠፋው? እስኪ አብርሽ እኮ ከራሱ ጋር ነው፣ ከራስ ጋር አይደለም። አንተ ጤነኛ አይደለም እያላችሁ ልጁን እያስጨነቃችሁ ጭራሽ ከቤት ወጣላችሁ። ጠፋ እያሉ መጡ ጭራሽ። አቤት ድፍረታችሁ! ወዮ ጉድ በሉ ቤተሰብ። ለማንኛውም አብርሽ ይመች ከአቦ እንኳን ወጣ ከነሱ መሀል ማለት ነው። እንዲህ ለልጁ እኮ ምንም ሰላም አልሰጡም። ጭንቀት ውስጥ ሆኖ ነው የወጣ ማለት ነው። ስለዚህ ለኤፍሬም ስልክ ወይ ለሩታ ወይ ለኤፍሬም ስልክ ደውሎ ነው የመጣው። ከነሱ ቤት የወጣ ይመስለኛል እንጂ አብርሽ መቼም ይሳልግ አይደለም እንዴ። ምን ሆናችሁ ነው እንዴ? ልዑል ነው የመሰላችሁ እንዴ? ጡጦ የሚጠባ ልጅ ነው እንዴ አብርሽ እያደረጋችሁ? ጭራሽ አብርሽ ከራሱ ጋር አይደለም። የሩታና የኤፍሬም ነገር ነው የሚሰሙ ጭራሽ። ወራዶች ምን አይነት ሶስቱ ሴቶች በተለይ ዳፍ ማለት አንተ ወንድ አይደለም እንዴ? እንደ ወንድ ቆፍጠን ይበላ ምንድን ነው እንዴ? ቡዜ እሺ ወንድሜ ታሟል ካልሽ ማለት ነው አንቺ ነሽ አንደኛ። ወንድሜ ከጤና ጋር አይደለም ታሟል ያልሽ አንቺ ነሽ አንደኛ መቼም። ስለዚህ ለምን ራስሽን ጥለሽ ተኛሽ ታዲያ? አብርሽን ብቻ አስቀምጠሽ ሳሎን አንቺ ለምን ውስጥ ተኛሽ? ከወንድምሽ ጋር መተኛት ነበረብሽ። ገባሽ አይደለ? አብርሽ ከቤት ጠፋ። የት ነው የጠፋ? የት ነው ሄደ? በቃ ሩታና ኤፍሬም ጋር ሄዶ ይሆናል እንጂ ወይ እነሱ ደውሎላት ነው እንጂ እንዴት እሱ ይወጣል ከቤት? ሲነሳ ለሽንት ሲነሳ በሩ ክፍት ታሻረው ዜ የሚመችሽ ዋና ተዋናይ ነው እንጂ ዋና ተዋናይ ነው ጋይስ። ስለዚህ ሰውን ለማሳመን እንዴት እንደሚሄዱ በፈጣሪ ስም አብርሽ አቦዬ መችከኛ ጀግና ማለት ነው። የሩታ ይሸጋባል፣ የሚስቱ ምክር ይሰማል። አያችሁ ታንኛ ተመችቶኛል። ውሽት እኔ ምንሽ ውሽምት ማለት ነው። በቃ አንቺ የሰውን ባል ለመቀማት ነው በዚህ ልክ። አያችሁ እንዴት እንደሚያደርጋት በሰው ባል ላይ ፍጥጥ ሙጭጭ መቼም አታገኙም አብርሽ ማለት ነው። የት አባትሽ። ለማንኛውም ይመቻችሁ። በጣም በቃ አክት ማድረግ ትችላላችሁ። አብርሽ ከጤና ጋር ነው፣ ከጤና ጋር አይደለም ምናምን። በተለይ ውሽሚት ዳፍ ቆይን የምላችሁ ቡዜና ዳፍ ማለት ነው። እናንተ እኮ ትልቅ ሰዎች ናችሁ። መቼም እነሱም መክራችሁ የምትመልሱ ሰዎች ናቸው። ግን ሕፃን ስትሆን እንዴት እንደምታስጠሉ። በተለይ እቺ ውሽሚት ምንድናት ግን ቡዜ ላንቺ ማለት ነው። የወንድም ምስት ናት እንዳት ያደራ። እቺ ውሽሚት ናት። ለምንድን ነው ወደ ራስሽ ያስጠጋሽው? አልገባኝም።
አንቺ ሀሳብሽ አላማሽ የሩታና የአብርሽን ህይወት ትዳራቸውን በጥብጠሽ ሄርሜላና አብርሽን ለማጋባት ነው የአንቺ ሀሳብ ማለት ነው። ሩታ ማየታ ነው የወጣችሁ በቃ። ከዛ ጠዋት መጥተን እንወስዳለን አሉ። ጭራሽ አብርሽ በሩን ከፍቶ የለም ጠፋ። ከቤት የት ጠፋ? አብርሽ ልጅ ነው እንዴ ከቤት የሚጠፋው? ራሱ የሚያውቅ ሰው ነው መቼም። ልዑል አይደለም። ልዑል ገና 1 አመት ያልሞላ ህጻን ልጅ እንኳን ብዙ ነገር ያውቃል። ባባ እያለ እየጠራ አይደል እንደ አባቱ። እናንተ ምንድናችሁ? ጭራሽ ልዑል አደረጋችሁ እንዴ? አረተው ተመልካች ላት አትጫወቱ። እስኪ ለተመልካች ክብር ይኖራችሁ። በቃ ኤፍሬም እና ሩታ እንግዲህ አብርሽ ከሀገር ወጡ ማለት ነው። ከሀገር ወጡ። አብርሽ ከራሱ ጋር ነው። ልጁ ጭንቀት ውስጥ ገብቶ ነው እየተጨናነቀ እንጂ ምንም አልሆነም። በዚህ ልክ ምንድን ነው እናንተ የተቃጠላችሁ? ሩታና አብርሽ አብሮ ስለሆኑ ለምን ተቃጠላችሁ? አረ ኤፍሬም እና ሩታ ይመቻችሁ። እናንተ ሶስቱ ፈታ ዘና በሉ። የታባታችሁ ሄርሜላ ተረጋጊሽ። የሆን ነገር ስላላቸው ነው ልጁ እንደዚህ ሆኖ አቁም። በቃ የእነሱን ነገር ነው የሚሰማው፣ የእኛን ነገር አይሰማም። የእኛን ነገር አይሰማም፣ የእነሱን ብቻ ነው እሱ የሚሰማ እያለች ነበር ሽምት ማለት ነው። አንቺ እኮ የሰው ባል ነው የቀማሽ ሄርሜላ ማለት ነው። መቼም ደግሞ የሰው ሂቃ መቼም አታገኝም። ገባሽ አይደለ? እንደዚህ እንደ አማረሽ እንደ እርጉዝ ሴት እንደ አማረሽ ይቀራል እንጂ መቼም አብርሽን አታገኝም። ገባሽ አይደለ? አብርሽ እንግዲህ ከኢትዮጵያ ውጭ ሆኗል። በቃ ምንም ማድረግ አይቻልም። ባለፈው እንደ በጠበጣቸው ጨራሽ እነሱ ወጡ። በቃ በጠዋቱ ወጥ የታባታቸው ቻ የብሬ ነው ላሽ እንዴት ፈታ እንዳልኩ ቪዲዮ ሰምቼ ቤተሰብ ቡዜ እንዴት እንደምታብዱ የቡዜ ማበዷን አይቼ የውሽምት የዳፍ የእናንተ ሁለቱ እንጂ ሶስቱ ናቸው እንጂ ሶስቱም አንድ አይነታ አንድ ሰው ጭንቅላት የላችሁ ዜሮ ባዶ ይመቻችሁ ኤፍሬምና ሩታ መሳቂ ወደ ቆሰለ እናንተ ብዙ ነገር እየተመኛችሁ አብርሽ ወደ ራሱ ተመለሰ፣ ወደ ቀድሞ ህይወቱ እየተመለሰ ነው። ሰሞኑ አዲስ ነገር አለ ያላችሁ የት ናችሁ? ደህና ናችሁ? እናንተ ወደ ቆሰለ ሰላም ብያለሁ። ለማንኛውም ሰላማችሁ ይብዛላችሁ በያላችሁበት። በጣም ነው በወዳችሁ የተሰፈታ ዘና ብዬ ነው የመጣው። በጣም ነው ያሳቁኝ። በጣም ነው አብርሽ ህጻን ልጅ ነው እንደ ከቤት የሚጠፋው። ምን አይነት ሰዎች ናቸው ግን? ጌታ ሆይ ፈጣሪ ትዕግስት ስጠን ብቻ ይሁን። ለማንኛውም እንኳንም ጠፋ እሰይ ደግ። በተለይ ቡዜ ዳፍ ውሽምት ማለት እንኳንም ከእናንተ ማል ወጥቶ የወጣ ከቤትሽ እንኳንም ወጣ እሰይ። ድርቅን ያላችሁ ልጁ ላይ የጨዋችሁ ምን እያላችሁ ልጁ በቃ ከራሱ ጋር እንዴት ይሆናል? እናንተ ጭንቅላቱ ላይ የጨዋችሁ እንኳንም ወጣ እሰይ ደግ። እኔ ደስ ብሎኛል። እስኪ እናንተ እንደዚህ መቃጠላቸው እኔ በጣም ደስ ብሎኛል እውነት። በተለይ ቡዜና ውሽምት ማለት ዳፍሞ ሴታ ሴት ነው ይሄ ወንድ አልጫ